ለመሆኑ የደም ምርመራ ሳያደርጉ ወይም ከባድ ህመም ሳይሰማው ከወራት በፊት ሰውነቱ የቪታሚን እጥረት እንዳለብዎ አስቀድሞ የሚያስጠነቅቅበትን መንገድ ያውቃሉ? ቆዳውና ጥፍሮ የሰውነቱን ውስጣዊ ለውጥ የሚያሳዩ ስክሪኖች ናቸው። ጥቃቅን ስንጥቆች፣ ሸካራ ቦታዎች፣ ያልተለመዱ የጥፍር ለውጦች፣ እነዚህ ሁል ጊዜ የውበት መበላሸት ችግር ብቻ አይደሉም። አንዳንድ ጊዜ ሰውነቱ ለመኖር የሚያስፈልጉኝ ንጥረ ነገሮች እያለቁብኝ ነው ብሎ የሚናገርበት መንገድ ነው። በቀጣይ 2 ደቂቃዎች ውስጥ እነዚህ ምልክቶች ወደ ከባድ የጤና ችግር ከመቀየራቸው በፊት እንዴት ቀድሞ ማወቅ እንደሚቻል እናያለን። የአፍዎ ማዕዘኖች ሁል ጊዜ የሚሰነጠቁና በቀላሉ የማይድኑ ከሆነ ይህ የቪታሚን ቢ2፣ ቢ3፣ ቢ6 ወይም የብረት እጥረት መኖሩን ሊያመላክት ይችላል። በክንዶ ጀርባ ላይ ሻካራና እንደ አሸዋ ያሉ ፍንጣሪዎችንስ አስተውለዋል? ይህ ለጤናማ ቆዳ ከሚያስፈልጉ ቪታሚኖች በተለይም ከቪታሚን ኤ እና ጠቃሚ ፋቲ አሲዶች ማነስ ጋር የተያያዘ ሊሆን ይችላል። እስቲ ጥፍሮን በጥንቃቄ ይመልከቱ። ጥፍሮ ሁል ጊዜ እያደገ የሚሄድ በመሆኑ በሰውነቱ ውስጥ ምን እየተካሄደ እንዳለ በዝምታ ይመዘግባል። በቀላሉ የሚሰነጠቁና የሚሰባበሩ ጥፍሮችስ? ብዙ ሰዎች ለዚህ ተጠያቂ የሚያደርጉት እድሜ፣ ነገር ግን ይህ የብረት እጥረትን፣ በቂ ፕሮቲን አለመውሰድን ወይም ሌላ የአመጋገብ መዛባትን ሊያሳይ ይችላል። እንደ ማንኪያ ቅርጽ የያዙ ወደ ላይ የተለመጡ ጥፍሮች ከብረት እጥረት ተያያዥነት ላለው የደም ማነስ ወይም አይረን ዲፊሽንሲ አኔሚያ ምልክት ሊሆኑ ይችላሉ። በጣም የገረጡ የጥፍር ስሮች ደግሞ የሂሞግሎቢን መጠን ማነስን ሊጠቁሙ ይችላሉ። ጥፍሮ ላይ ከከባድ ህመም ወይም ከከፍተኛ ውጥረት በኋላ ጥልቅ የሆኑ አግድም መስመሮች ሊያስተውሉ ይችላሉ። በጥፍር ላይ የሚወጡ ቀጥታ መስመሮች አብዛኛውን ጊዜ የእድሜ መግፋት ተፈጥሯዊ አካል ቢሆኑ ድንገተኛ ሲሆኑ በተለይም ከድካም ወይም ከሌሎች ምልክቶች ጋር ከተያያዙ የህክምና ክትትል ያስፈልጋቸዋል። እነዚህ ምልክቶች መካከል አንዱ ብቻውን የቪታሚን እጥረት ሊያረጋግጥ አይችልም። ለምሳሌ የቆዳ መድረቅ ብዙ ምክንያቶች ሊኖሩት ይችላሉ። የጥፍር ለውጦችም ከእድሜ እንደ ኤግዘማ ካሉ ቆዳ በሽቶች፣ ከታይሮይድ እጢ በሽቶች፣ ከኢንፌክሽኖች እንዲሁም ከተደጋጋሚ መጋጨቶች ጋር ተያይዘው ሊመጡ ይችላል። ነገር ግን ብዙ የማስጠንቀቂያ ምልክቶች በአንድ ላይ ሲታዩ ከድካም፣ ከፀጉር መርገፍ፣ ከቁስል ቶሎ አለመዳን ወይም በተደጋጋሚ ከሚከሰቱ ኢንፌክሽኖች ጋር ከተያያዙ አቅራቢያው ያለ የጤና ተቋም ይጎብኙ። የጤና ባለሙያ ያማክሩ። ተገቢውን የደም ምርመራ ማድረግ ሊያስፈልግ ይችላል። የአመጋገብና የንጥረ ነገር እጥረቶች ቀድሞ ከታወቁ ለማስተካከልና ለማከም በጣም ቀላል ይሆናል። ለዚህም በደንብ ይከታተሉ። ይህ ትምህርታዊ ቪዲዮ ተጠናቅሮ የቀረበልዎ በተግባር በጎ አድራጎት ድርጅት። በዚህ ቪዲዮ አዲስ ነገር ከተማሩ ላይክ ያድርጉ። ህመም ሳይጠነክር አስቀድመው እንዲያውቁ የሚያግዙ በሳይንሳዊ ማስረጃ የተደገፉ የጤና ምክሮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። ሀሳቡን በኮሜንት ላይ ያሳውቁ።